በነገራችን ላይ ይሄ በምስሉ የምትመለከቱት አስፋልት እንደዚህ የተቆረጠው ይሄ ወደታች ገባው ይሄ ወደ ላይ የሚወጣው ማለት ነው የሚገኘው እዚሁ ከተማችን አዲስ አበባ መሀል አዲስ አበባ ማለት ነው። ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። ይሄን ቪዲዮ ለፈለገ አትናቴዎስ አድርጉልኝ። ዛሬ በማርያም ነው መለመናችሁ። ሁላችሁም ኦርቶዶክሳን ሙሉ ነው የምታዳምጡት። ሁላችሁም ኮሜንት ላይ ትታሰርልን ትላላችሁ። ሁላችሁም ላምሳሶች ሼር ታደርጉልኛላችሁ። ይድረስ እጅግ ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ ውይይት ጥሪ ያቀረቡት እኔ ፈቃደኛ የሆነ ሰው ነው የሚቀበለው። በቅርጫት ሰላም ለኔ ነው ስሜን ማዳምጡኝ። አሁን ክርክረናል ይኸውላችሁ የውይይት ጥሪውን ያቀረቡት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር አላማ የለኝም። ይህን ያህል የሚያንገበግበን እንደው ትኩረት ፍለጋ ነው የሚመስል ባያድልህ ኑሮ ነው እንጂ ከኛ ጋር ቆመ የምትከራከር የነበረው አንተ ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ እጅግ አስፈላጊ ወሳኝ በሆነ መረጃ ተመልሼ መጥቻለሁ። ልጅቱ ዛሬም አቅም እንዳላት ምንም ማታመጡም እያለች ትገኛለች። በውስጥ ከተዋህዶ ወንድሞቻችን ከነ ቴዶ ዘሩፋኤል ጋር ያወራችሁን ኮሜንት አስነብባችኋለሁ። ቤተሰብ እንግዲህ የልጅቱን መጨረሻ ሳናይ ቪዲዮ መስራት አላቆምም። እኔ በራሴ በኩል ቪዲዮ መስራት አላቆምም። ውድ ኦርቶዶክሳውያን ሳንሰላች ልንታገል ይገባል ብዬ አስባለሁ። አለመታደል ሆኖ እናት በልጇ እያነባች ትገኛለች። ያልታደለ ልጅ ቤተሰብን ያሳዝናል። ለማንኛውም የልጅቱን ፍጻሜ ሳናይ ወደ ኋላ አንልም፣ ወደፊት ነው። መናፍቃን የሚፈልጉትን ነገር ሊያሳኩ ተፍተፍ እያሉ ነው ያሉት። ታዲያ በዋናነት ጉዳዩ የሚመለከተው መምህር ፈለገ አትናቴዎስን ይሆናል ማለት ነው። ወንድማችን መምህር ፈለገ አትናቴዎስን ማለት ነው። ስለዚህ ወንድሞቻችን ጥሪ እያቀረቡለት ይገኛሉ ለፈለገ ውይይቱ ይቆም ዘንድ እነሱ የሚፈልጉት ይሄን ነው። ይህን ስለሆነ ማለት ነው አንደኛ አጀንዳችንን ማስቀየር፣ ሁለተኛ ደግሞ ለነሱ አፍታ ሽቀላ ለማጣጣፍ ስለሚመቻቻቸው በቅዱሳን ስዕላት ዙሪያ መጽሐፍ ቅዱሳዊ ነው የሚለውን የወንድማችን የፈለገ አትናቴዎስን ጥሪ ለነኚህ ለሁለት ነገሮች ስለሚፈልጉት ተቀብለውታል። ነገር ግን ፈጽሞ ፈለገ አትናቴዎስ ከነዚህ አውርቶ አደሮች ሆዳሞች ጋር በመወያየት ስህተት እንዳይሰራ እንግዲህ የልጅቱን አጀንዳ ለማስረሳት ስለሆነ ለሽቀላቸውም የፈለጉት ስለሆነ ደግሞ ቢነግሯቸውም እነርሱ ስለማይገባቸው ውይይቱ አስፈላጊ አይደለም። በእኔ እንደራሴ በኩል ውይይቱ አስፈላጊ አይደለም፣ እንዲሁም ወንድሞቻችን ውይይቱ አስፈላጊ አይደለም በማለትም እየተቃወሙ ይገኛሉ። ለፈለገ አትናቴዎስን ይህንን መልእክት እንድታደርሱለት እንጋብዛችኋለን። የማስደምጣችሁ ይሆናል። እንዲሁም ብዙዎችን ያስደነገጠው በአዲስ አበባ ብርጭቆ ኮንዶሚኒየም የመሬት መስመጥ እንግዲህ ወደ ታች መሸራተት ለጥ ያለ ሜዳ ላይ ይህ ነገር መፈጠሩ ብዙዎችን አስደንግጧል። በአካባቢው ደግሞ ብዙ ኮንዶሚኒየሞች አሉ እና እንግዲህ የይድረሱልኝ ጥሪም እየቀረበ ይገኛል። ይሄን መረጃም እንድታደርሱልኝ ጠይቃችኋለሁ። መጀመሪያ ግን በቅድሚያ ከውይይቱ እንጀምራለን። እውነት ውይይቱን ፈልገውት ነው ወይስ አጀንዳ ለማስቀየር ነው የሚለውን ይሰመርበትና በኋላ ሀሳብ እንሰጥበታለን። የወንድሞቻችንን ድምጽ እንሰማለን። እስኪ እንስማቸው እንደሚለው። የውይይት ጥሪ ያቀረቡት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅርጫት ሰላም ወንድማችን ለኔ ነው ስሜን ለማዳምጡኝ። አሁን ክርክረናል ነው ይኸውላችሁ የውይይት ጥሪውን ያቀረቡት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር አላማ የለኝም። በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይቭ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ነው ሰዎች ሜንሽን እንዲያደርጉ ተደርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱስ ማስረጃ ከሁለታችሁም ጋር ማውራት እፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱስ ማስረጃ ባላችሁ ሁሉ መጽሐፍ ቅዱስ ማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እሺ እንደዚህ ነው የምናደርገው። ቴንክ ዩ የዲቤት ጥሪ ስለሆነ ያቀረብከው ለኔ አጠቃላይ ለዮኒም ያቀረብከው ለኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል።
አስቴት ሊሰጥ አይደለም እኔ ጥሪ ያቀረብኩለት ነው ነው እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞቼ ወንድሜ የለም ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሀዋሳ ቤት እንወያይና ከኤርሚ ጋር ሲጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ጋር ልትገባ ግን እፈልጋለሁ። ያኔ ወደ ኋላ እንዳስሽ ማለት ነው። አይ አልሽሽ ምንም የሚያሸሽ ነገር። ስለዚህ አሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲ ሻንኳን ሰላም ነገር ካለ ስማችሁን አሉታ። እሺ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ፣ ግን ዮኒ አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግነው ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ እያስቸገርን ነው። እሺ ድምፅ ይሰማል? ኦኬ በመጀመሪያ ሁላችሁም ሰላም ብያለሁ። ኤርሚ፣ ዮኒ፣ ፈሌ ሁላችሁም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናችሁ? ኦቨሮል ሀሳባችሁ አላወቅኩትም። ያው ስለ ደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። በተሳሳትኩኝ እንደዛ ነው አይደል? ኦኬ እንደዛ ነበር፣ ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም በዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያውም ጎሄድ። ኦኬ እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። የራሴ ቤት የመመራበት ህግ አለ። ሁላችሁ ልክ ህግ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምትባውሩት ሴም ፔጅ እንድንሆን ትልኩልኛላችሁ። ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ስጣቸዋለሁ፣ እኩል ደቂቃ። አንደኛው ሲናገር አስጠያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቁምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናቸው። ከእናንተ ስነ ምግባር ነው የምንማረው። ይህን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በረሱ ዙሪያ ላይ እዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠኋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ በመመለስ ብቻ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድረገው። እንግዲህ አዶ ነው የሚቻችሁ አይመቻችሁ፣ ቀኑን እናንተ ነገሩኝ እና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁ ያው ማታው ነው ተዘጋጅቼ መገናኘት እንችላለን። ነገ ይህን ይመስላል ወዳጆቼ። እሺ ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። ይህ ለእኔ ማለት የፈለገው መልዕክት ካለ እንግዲህ ክርስቲያኖቶች ወንድሞች መልዕክቱን ላኩልኝ። እሺ ለእኔ አመሰግናለሁ። ደህና ደሩ። እሺ ሰላም ደር። ኦኬ እንደሰማችሁት ነው። በመጀመሪያ ግን እኛ ኦርቶዶክሳውያን በኢየሱስ ክርስቶስ ሳንስማማ ሳንግባባ ከነኚህ ከሁለት ከተሳዳቢዎች ጋር መወያየት አስፈላጊ አይደለም ብዬ አስባለሁ። መጀመሪያ እንደነገርኳችሁ እነኚህ ሁለት ግለሰቦች ቤተክርስቲያን ላይ ቀን በቀን ዮናስ ሙሉነህ እንደምታውቁት በየሰዓታቱ በየሰከንዱ ሃይማኖቱን የሚቀየር ወንድም እስከሆነ ድረስ ምንም ሊረዳና የሚያውቀው ሃይማኖት አይፈልግም። እሱ አንድ ዓላማው መሸቀልና መሸቀል ብቻ ነው። ሁለተኛ ሲቀጥል ደግሞ የልጅቱን አጀንዳ ማስቀየር ነው። ልጅቱ ሳትታሰር እንደዚህ ያለ ውይይት አያስፈልግም። ከነሱ ጋር መቆም አለበት። መጀመሪያኛ ሲጀመር በኢየሱስ ክርስቶስ ሳንስማማ ሳንግባባ ከነሱ ጋር መወያየት አስፈላጊ አይደለም ብዬ አስባለሁኝ። ወደ ወንድሞቻችን ተጨማሪ መልእክት አስተላልፍላችሁ። ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ ዛሬ ረቡዕ ምሽት ከነዚህ ሁለት ሰዎች ጋር ለመወያየት ብለህ ያስከውን ቀጠሮ እንድትሰርዘው በሉል እግዚአብሔር ስም እንጠይቀሃለን። የነዚህ ሁለት ሰዎች ሰሞነኛ ዓላማቸው አንድ ትኩረት መሳብ፣ ሁለት መሸቀል፣ ሶስት ደግሞ በሚፈልጉት መንገድ አጀንዳዎችን መጠምዘዝ ነው። ስለዚህ ለዚህ ነገራቸው ደግሞ ተመችተን መቅረብ ያለብን በፍጹም አይመስለኝም። እርግጥ ነው ወንጌላዊነት በየትኛውም ሁኔታ ውስጥ አስፈላጊ ነው።
ነገር ግን የግድ በአደባባይ መሆን መቻል የለበትም። እነዚህ ሁለት ሰዎች በተለይ ደግሞ ዮናስ ሙሉነህ የሚያስፈልገው የወንጌል ኳራንቲን ነው። ስንት ዘመን ዘበተ፣ ስንት ዘመን ማሊያ እየቀየረ ህዝቡ ላይ ተጫወተ። ስለዚህ ኦርቶዶክሳውያን በሮቻችንን ጥርቅም አድርገን መዝጋት የሚጠበቅብን ሰው ይህ ሰው ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ወንድማችን ዲያቆን ፈለገ ሆይ ከዚህ ቀደም አንተም ሆንክ ታላላቅ ወንድሞቻችን መምህራን በልዩ ልዩ መንገድ እንደዚህ አይነት ሰዎች ጋር ስትገኙ ዋናው ምክንያት የነበረው ገበያው ጠበብ ስላለብን ነበር። አሁን ግን አሳውን የምታጠምዱበት ባህር ከፊት ለፊታችሁ አለ። የራሳችሁ መድረክ የምትፈልጉትንና ቤተክርስቲያናችን የሚጠበቅባትን ወንጌል ለመስበክ በቂ ነው። ስለዚህ በገዛ ሜዳችሁና በመድረካችሁ አስፈላጊውን ወንጌል ስበኩ እንጂ ለእንደዚህ አይነት ሰዎች ዓላማ መጠቀሚያ መሆናችን መቆም መቻል ይጠበቅበታል። እውነት ነው እነሱም ብሎ የመጣ አንድ ሰው ሁለት ሰው እናተርፍ ይሆናል። እነሱ ግን የሚፈልጉትን አጋሰስነት እንዲያተርፉበት ይህን እድል መፍቀድ የለብንም። ስለዚህ ወንድማችን ዲያቆን ፈለገ ሆይ ይህንን ውይይት አሁንም በፍቅር እንድትሰርዘው በልዑል እግዚአብሔር ስም በድጋሚ እንጠይቀሃለን። ይሄን ቪዲዮ ለፈለገ አትናቴዎስ አድርሱልኝ። ዛሬ በማርያም ነው መለመናችሁ። ሁላችሁም ኦርቶዶክሳውያን ሙሉ ነው የምታዳምጡኝ። ሁላችሁም ኮሜንት ላይ ትታሰርልን ትላላችሁ። ሁላችሁም ለ50 ሰው ሼር ታደርጉልኛላችሁ። ፈለገ አትናቴዎስ በወንድምነት ነው የምጠይቀህ። ዛሬ ያስከውን የውይይት ቀጠሮ ታቆማል። በመጀመሪያ ደረጃ ልንገር፣ እቺ ልጅ ሳትታሰር ለህግ ሳትቀርብ ሾርት ሚሞሪ ነን እንዴ? የእመቤታችን ስዕል የቀደደችው በባሮክ ጉዳይ አጀንዳ ተቀይሮብን ነበር። አሁን ግን አንፋታትም። እቺ ልጅ ለህግ መቅረብ አለባት። አንደኛ። ሁለተኛ፣ ከነዚህ ጋር ምን አይነት ውይይት የምታደርገው? ዮኒ ማኛ የተባለ ግለሰብ ማንን ወክሎ ነው የሚያወራው? የትኛው ዕውቀት ኖሮት ነው ከዚህ ሰውዬ ጋር የምትወያየው? ሁለተኛ፣ ይሄኛው ቀለቤ ነው ምናምን የሚባል ሰውዬ እኛን ያፈመስ ነው አይደል እንዴ? ምን አይነት ዕውቀት ኖሮት ነው ቀን ከሌሊት ጻድቃን ሰማዕታትን ቅዱሳንን ማርያምን ታቦትን ሲሳደብ የሚውል ሰውዬ ጋር እነዚህ ሰዎች ፕሮሞት ማድረግ ለምን አስፈለገ? በቃ 2018 ላይ ወጣቱ ቁጭ ብሎ ወንጌል መማር አለበት። እኛ ከሌላው መንፍቅና ጋር ስንከራከር ውለን የምናድርበት ጊዜ የለም። አባት ወጣቱ የሚፈልገው ወንጌልን በቃ ወንጌል ማወቅ አለበት። በጣም መማር አለበት እንጂ በክርክር ማንም ሲድን አላየንም። እከሌ ያሸንፋል። ሰው ግብት ብሎ ሰው ማን አሸነፈ እየተባለ ከታች ስድብ ነው የምናየው። ስለዚህ ቁጭ ብሎ ወንጌልን መማር አለበት ሰው። ስለ ራሱ እምነት ኦርቶዶክስ ምንድነች? እምነት ምንድነው? ሃይማኖት ምንድነው? እንዴ ስላሴ ምንድነው? ክርስቶስ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ምስጢረ ትንሣኤ ሙታን ምንድነው የሚለውን ነገር ቁጭ ብሎ መማር አለበት እንጂ ቁጭ ብለን ስዕል አናመልክም። እኛ ብራዘር ስዕል ምንም ዕውቀት ከሌላቸው ጋር ቤተክርስቲያን እድሜ ልካቸውን ከሰደሙ ከወንጀለኞች ጋር ቁጭ ብለን አንወያይም። ትኩረት ማድረግ ያለብን እዚች ልጅ ነው። መታሰር አለባት። አለቀ። ስለዚህ የተወዳችሁ ውድ ኦርቶዶክሳውያን ውድ ቤተሰቦቻችን ከነኚህ ከሁለት ከተሳዳቢዎች ጋር ውይይት ማድረጉ ምንም የሚጠቅም ነገር ስለሌለ ስለዚህ የምንወድህ የምናከብርህ መምህራችን ፈለገ አትናቴዎስ ከነኚህ ልጆች ጋር ያደረከውን ጥሪ እንድታቆመው በእግዚአብሔር ስም እንጠይቃለን ማለት እንወዳለን። እንግዲህ እንደሰማችሁት ሌላ ምንም አይነት ዓላማ የላችሁም። በሌላ ርዕሰ ጉዳይ ብዙ ጊዜ ውይይት ቀርቦላቸው የማይገኙ ስለሆኑ አሁን ደግሞ በዚህ እሺ ያሉበት ምክንያት አንደኛው አጀንዳችንን ማስቀየር ነው። ሁለተኛ ደግሞ ሲቀጥል ሽቀላቸውን ለማጧጧፍ እንዲመቻቸው የሚፈልጉት ነገር እነሱ ነው። አጀንዳ ይቀሰቅሳሉ። የራሳቸውን ቢዝነስ ሰፋ አድርገው ኢንካም ሪፈር እንዲደረግላቸው እንጂ የሚፈልጉት ሌላ ምንም ነገር አይፈልጉም። ስለዚህ ወንድማችን ፈለገ አትናቴዎስ ውይይቱ አስፈላጊ አይደለም ብዬ አስባለሁ። አንድና አንድ ዓላማችን ይችል ልጅ ተባብረን ለህግ ማቅረብ ብቻ ነው። እኔ እንደዛ አስባለሁኝ። ተናገረችው ያለው ነገር አሁንም አላርፍ ብላለች። ምንም አታመጡም የሚል ሜሴጅ ጽፋ ከወንድማችን ቴዶ ዘሩፋኤል ፔጅ ላይ የመጣ ኮሜንት ነው። ተመልከቱት። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበረኝ። ዝም ብዬሽ ነበረ። አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድን ነው ያልሽው? ኮመንት ላይ ቅደጁ እያሉኝ ነበረ፣ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድን ነው ያልሽው? እዛው ላይቭሽ ላይ ምንድን ነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገ ስትሳደብ የነበርክ ሰው ነህ።
ሲጎልብህ ወደ አንዱ ሲሞላለህ ወደ አንዱ ማነህ አንተ? በመጀመሪያ ማነው አንተን ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ። ተራ በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛው ወደዛ አንተ የሆንክ ሆድና ኪስህ ይሙላ እንጂ ሌላው ችግር የለብህም። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል ኦኬ ቤተሰብ ይህን ኮሜንት በደንብ አድርጋችሁ ኦርቶዶክስ የሆናችሁ በተለይ ይህን የእሷን ንግግር አንብቡልኝ። ምን ያክል እየጠበረች እንዳለች ተመልከቱ። ፈሪሁላ ብላን የጀመረችው እንግዲህ ምንም አታመጡም። ፈሪሁላ ብላን የጀመረችው ፖዝ አድርጋችሁ አንብቡት፣ ማንበብ የምትችሉ ማለት ነው። እያለችው ያለው ንቀቷን ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት። አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ? ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቀብጡ ሰዎች ማለት ነው ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ፣ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው፣ የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያረጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማህተብ አላንጠለጣል። አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያረጋችሁ አንብቡ። ሆነ ብላ እንዳደረገችው ተመልከቱ። ምን አገባንኛ? አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። አይክ እንዳለም እኛ እኮ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ላይ ይህን ያህል ጽዩፍና ያልተገባ ነገር ሲፈጸም ይህን ያህል የሚያንገበግበን እንደው ትኩረት ፍለጋ ነው የሚመስል። ባያድልህ ኑሮ ነው እንጂ እኮ ከኛ ጋር ቆመ የምትከራከር የነበረው አንተ ነበርክ። ሆኖም ግን አይደለም። ምክንያቱም መስቀል ላይ የአምላክ ድምፅ ነው አሁን ምነግር ያለሁት። እንዋት እናትህ ያለ ድምፅ ከሰባቱ ጩኸቶች መካከል ለቅዱስ ዮሐንስ እንዋት እናትህ ያለው። ቅዱስ ዮሐንስ እናት የለው ሆኖ ነው እንደዛ የተባለው አይደለም። ቅዱስ ዮሐንስን ብትሆን ኑሮ ስለ ድንግል ማርያም ሲነሳ እንባ ነበር የሚቀድም።
ምክንያቱም ወላዲተ አምላክ ለድህነትህ ራሱ ያላት አስተዋጽኦ አንተ አይረዳህም፣ አይገባህም። ድንግል ማርያም እኮ የሰው ልጅ እኮ ናት። የሐናና የኢያቄም ልጅ እኮ ናት። ፈቃድ እኮ አላት። ግን እኮ ድንግል ማርያም ንጽሕተ ንጹሐን ሐሳቧ ሁሉ ድንግል ስለሆነ ጸጋን የሞላባት ስለሆነች ንጽሕት ስለሆነች እኮ ክርስቶስን ያስገኘችው። ዛሬ አንተ ችግር የለም ንስጥሮሳዊ ሁን ወላዲተ አምላክ አትባልም ብለህ ካድ፣ ወይም ደግሞ አምላክ ወሰብ የሆነውን ክርስቶስን ፍጹም አምላክ ፍጹም ሰው የሆነውን አልወለደችም በል። ግን እሺ ክርስቶስ ኢየሱስ የሚባለውን ወልደዋለች በል። መቼም ምን አማራጭ አለ? ከመጽሐፍ ቅዱስ ውስጥ ያለችው እሷ ብቻ ነች። ክርስቶስን ልጅ ብላ የምትጣራው እሷ ናት። ዛሬ የሚማልደውን ክርስቶስን ወልዳልኛለች ብለህ ሲያስብ ማለት ክርስቶስን ነው እየነገርኩ ያለሁት። ሌላ ግለሰብ እኮ እያወራሁ አይደለም ያለሁት። እርሱን እኮ ልጅ ብላ የምትጣራው ድንግል ማርያም እኮ ናት። የድንግል ማርያምን ነገር ግን እንዴት አድርጋችሁ የምትረዱት? ግን የምር እንዲህ ስል ግን ወላዲተ አምላክን እያመለኳት ነው። ድንግል ማርያምን ያመልኳታል፣ ስዕል ያመልካሉ ብሎ የሚመሰክርን አንደበት በአዲስ ኪዳን መጽሐፍ ቅዱስ እያነበበ ሳስበው እኔ በንጉሱ ፊት ቆሞ እንዴት አድርጎ ነው ራሱን የሚገልጸው ብዬ ሳስብ እኔ ማርያምን በጣም ነው የሚከብደኝ። እንዴት ነው እንቅልፍ የሚይዝ ይሄን ያህል ሐሰት ተናግረ? ግን አሁን እኛ ስዕል እናመልካለን። አሁን እኛ ድንግል ማርያም በምልጃች በጸሎትሽ አግዥን ምንለውን ይህን የጸሎትና የምልጃ ጸሎታችንን ከክርስቶስ ማዳን ጋር አገናኝተን የክርስቶስን ዋጋ ወስደን ለእርሷ እንሰጣታለን። አሁን ይሄ አንደበት አሁን አይገርምም? የአእምሮ ውስንነት ያላቸውን ሰዎች የምታስታቸውን አንተ ወድቀ እነርሱን ይዘህ የምትወድቀው ሰውዬ አታሳዝንም? አንተ ሰውዬ ለምንድን ነው ሐሰት የምትናገሩት? አሁን እኛ ስዕል እናመልካለን። ወላዲተ አምላክ ንጽሕተ ንጹሐን ግን እንዴት አድርጋችሁ የምትረዷት? ግን እንዲሁ ስለ እሷ ስታስቡ ግን ድክም ብሏችሁ እንዴት አድርጌ ልግለጻት ብላችሁ አትተውትም? ማለት ግሩም እኮ ነው፣ ድንቅ እኮ ነው። ኪሩቤል ሱራፌል በመንቀጥቀጥ መላእክቱ ሁሉ ፍጥረታት በሙሉ የሚገዙለትን ጌታ እኮ ነው 9 ወር ከ5 ቀን በማህፀኗ የያዘችው ድንግል ማርያም እኮ ናት። ወደ ግብፅ ይዘው የተሰደደች እኮ ድንግል ማርያም እኮ ናት። በቤተልሔም ታቀፈ የተገኘች እኮ ድንግል ማርያም እኮ ናት። ከመስቀሉ ስር ስታነባ የነበረች እኮ ድንግል ማርያም እኮ ናት። ለአረጋዊ ስምዖን እኮ በእጁ ያስረከበችው ድንግል ማርያም እኮ ናት። ታቀፈው ኑራ ያንን በስዕል መልክ ቤተክርስቲያን ቁጭ አድርጋ ያንን እያሰብን ጸሎት እንድናደርግ ታደርግናለች። አለቀ። ስዕል እኮ ዋናው ዓላማው እኮ ይሄ ነው እንጂ ስዕል እኛ እናመልካለን ወይ? መልስልኝ። ይህን ያመልካሉ ብለህ የሐሰት ንግግር የምትናገር ሰው እንዴት ያለ ዲያብሎስን እንዴት አድርገህ ነው አንተ አሽሞንሙን የምትገልጸው? ከልቡ ሐሰትን አንቅቶ የሚናገር የተባለውን ቃል እርሱን እኮ ነው። ከሴቲቱ ጋር ያለህ ጠብ ካለ ኦሪት ዘፍጥረት ምዕራፍ 3 ያለው እኮ ነው እባቡ። እንዲህ ስለ አይሰማህ እውነቱ ይሄ ስለሆነ ነው። ይሄ ስለሆነ ነው እውነቱ። ታሳዝኛለሽ እንዲህ ብላችሁ የምታስቡ ካላችሁ በእንደዚህ አይነት አእምሮ በሌላቸው ሰዎች ምክንያት ቅዱስ ጳውሎስ የሰበካትን ቅዱስ ጴጥሮስ ተዘቅዝቆ የተሰቀለላትን ቅዱስ እስጢፋኖስ ቀዳማዊ እስጢፋኖስ የተወገረላትን ሃይማኖት ትታችሁ ይወጣችሁ። ይሁዳ በመልእክቱ ስለ አንዲት ሃይማኖት እንድንጋደሉ ያዘዘንን ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ የሰበካትን እችን ትታችሁ ይወጣችሁ። ድህነታችሁ የምታገኙ መስሏችሁ ነው። ይህማ በራሳችሁ ፈረዳችሁ በዓለም ቁጭ ያላችሁ ናችሁ። ምስክር የሆነባችሁ ዘንድ ደግሞ ይህን እናገራለን እኛ በየቀኑ እየመጣን። ምክንያቱም ሐሰት ነዋ የምትሰብኩት፣ ውሸት ነዋ። ይሄ ራሱ ስዕል ያመልካሉ የሚለውን ሐሰት አሁን ለክርስቶስ እንዴት አድርገህ ነው በማስረጃ ልታስረዳው የምትችለው? በእርሱ ፊት መቼም ግልጽ ነው። እንደኛ እስኪ መረጃ ስጠኝ ምናምን ክርክር የለም መቼም በእሱ ፊት። እግዚአብሔር ልቡናችሁን ይመልስ። ቢገባችሁ ኑሮ ስለ ድንግል ማርያም ተነስቶ አንድ ነገር ሲፈጸም እናንተ ነበራችሁ ከፊት ለፊት የምትቆሙት። ቢያንስ ይማልድናል የምትሉትን ክርስቶስን አስገኝታለች። አንዳንድ ሰዎች የእግዚአብሔር እናቱ አመስግነን ውለን ስንዘምር ብናድር ምንም አንጨምርም ድንግል ላንቺ ክብር። ታዲያ ምን ነካቸው መናፍቃን ሁሉ ስምሽን ለመጥራት ብዙ ይሞክራሉ። የጌታን ስም ጠርቶ ያንቺን ዝም ማለት በምንስ ይለያል ከዳቢሎስ ክደት? እንጀራውን በልቶ መሶቡን የማይስም ፀሐይ እየሞቀ ሰማይ አያስፈልግም። የቅናት ነው እንጂ የፍቅር አይመስልም። ከፍጥረታት በላይ አምላክን የወለሽ ለሰው ልጆች መዳን ትልቅ ድርሻ ያለሽ የእግዚአብሔር እናቱ ምስጋና ይድረስሽ። የእግዚአብሔር እናቱ ምስጋና ይድረስሽ። በነገራችን ላይ ይሄ በምስሉ የምትመለከቱት አስፋልት እንደዚህ የተቆረጠው ይሄ ወደ ታች የገባውም ይሄ ወደ ላይ የሚወጣው ማለት ነው የሚገኘው እዚሁ ከተማችን አዲስ አበባ መሀል አዲስ አበባ ብርጭቆ አካባቢ። እናም ከቦታው በደረሰ መረጃና በተላኩልኝ ምስሎችና ቪዲዮች መሰረት ይሄ ነገር ያጋጠመው ብርጭቆ ኪሂላንድ አካባቢ መሰለኝ ካልተሳሳትኩኝ ስሙ በትክክል ከጠሩት እዛ አካባቢ ባጋጠመ የመሬት መሸራተት አደጋ ነው። እና ከቦታው በተላኩልኝ ፎቶዎችና ቪዲዮች መሰረት ከዛ በተጨማሪ ደግሞ ሰዎች እንደነገሩኝ ከሆነ እዛ አካባቢ ያሉ አይ ቲንክ ቸርች ተነክቷል ካልተሳሳትኩኝ ትምህርት ቤት ወይ እዛ አካባቢ ነው ያለው ቦታው። ከዛ በተጨማሪ ደግሞ
ኮንዶሚኒየም እንዲሁ እንደዚህ አይነት ተመሳሳይ ነገር አጋጥሞ እንደሰማሁት ከሆነ ኮንዶሚኒየም ላይ ሰዎች የሚኖሩ እዛው ኮንዶሚኒየም ላይ የሚኖሩ ሰዎች ማለት ነው እዛ ላይ የሚኖሩ ሰዎች እንደዚህ አይነት ያረጋጋጥማል ብለው ሸሽተዋል ወይም ደግሞ ፈርተው ለቀዋል መሰለኝ። እና ይሄ ነገር እየባሰበት ከሚሄዱ በፊት እንደምትመለከቱት እዚህ ጋርም እንደዚህ ያለው ከዛ በተጨማሪ ብዙ ነገር አለውና ይሄ ነገር እየባሰ ከመምጣቱ በፊት የሚመለከተው አካል መፍትሄ ቢሰጣቸውና ለእነዚህ ሰዎች ቢደርስላቸው